እኔ በሰዓቱ ያን ያህል እንዳልኩሽ ነው ቦታ አልሰጠሁትም። ወደ ስራዬ ነው አብዛኛውን ሰዓቴን እየገፋውም ህልሜም ወደ ስራ ነው የነበረ እና ለልጅቱ ያን ያህል ቦታ አልሰጠኋትም ነበረ እና ጓደኛዋ ከእኔ ጋር አብረን እንድንሆን ወይም ደግሞ ፍቅር እንድንጀምር ትገፋፋታለች። የምታሳያት ነገር አለ ምናምን፣ ስለ እኔ ጸባይ ምናምን ትነግራታለች። እኔ በውጭ ነው ዝም ብዬ እንዲህ በእይታም በወሬ ምናምን ሰማቸዋለሁ። ከዛ ስንል ልጅቷ ዝም ብላ እንደዚህ ብዙም ህፃንም ስለሆነች በቃ ሁኔታዋን ዝም ብዬ በግምት ተረዳዋት። እኔ ያኔ ፍቅር ምንም አላዘኝም ከሷ። ከዛ ከጊዜ ቆይታ በኋላ ወጣች ከኛ ስራና ሌላ ቦታ እዛው ከተማ ሆኖ ሌላ ዶርም ለብቻዋ ተከራይታ ምናምን ኖረች። እየተቀመጠች ያለ 3 ወርና 4 ወር ሲሆን ደወልኩላትና ተገናኘን። ሻይ ቡና ብለን ምናምን ቆየን። እዛ ቃል ተገባባን ማለት እኔም እንደምወዳ እሷም እንደምትወደኝ እንዳንለያይ ላለመለያየት ቃል ከተጋባን በኋላ ፍቅር ቀጥታ ጀመር። እዛ ቤተሰብ አስተዋውቅልኝ ምናምን አለች። ቤተሰብ አስተዋውቅልሻለሁ ምናምን ብዬ 1 አመት ሊሞላን ትንሽ ወራቶች ነው የሚቀሩ። ከዛ ስንል እች ልጅ እኔ በምችለው መጠን ሁሉ ለማገዝ ተዘጋጅቻለሁም እያገዝኳትም ነበረ። እዛ እሷ ሀሳቧ ከእኔ ብር ነበረ እያሰበች ነበረ። እኔ ደግሞ ብር ምንም ምለው ነገር ለእሷ በቃ ያለኝን ነገር አደርጋለሁ። እዚህ መናገሬ ምናልባት አስፈላጊ ላይሆን ይችላል፣ ምናልባት ልትሰማም ትችላለች። እዛ ዝም ብላ ለመታሳየኝ አክት የምታደርገው ነገር ምናምን እኔ ጋር የመራራቅ ሀሳብ ነው እሷ እያሰበቻለ። ምንድነች ነው ችግር ካለ ለምን አትነግሪኝም? ለምን አብረን ለመሆን አስበሻል? ቃል ተገባብተን ምናምን ብላ ዝም ብላ ከምድር ተነሳችና አልፈልግም አለች። እዛ ብዙ ነገር አልቅሼ ሁሉ በጓደኛችን ጠየኳት። በወንድሞቿ በቤተሰብ እና ዘመድ በሚሆኑ በሷ በሚያቀርቧት በሙሉ ጣርኩኝ። እምቢ አለች። ለካ እኔ ሳላቅ ሄዳለች ሌላ ወንድ ጋር። አሁን ነው ወሬውን የሰማው። በእኔ አላየሁትም፣ በእኔ ያየሁት ነገር የለም። አምና ሂዳር 24 ተክለ ሃይማኖት የዓመት ነበሩ። ያኔ በተክልዬ ብዬ በአመቱ አልቅሼ ጠየኳት። እምቢ አለች። አይሆንም አለች። አጋጣሚ ይሄ ልጅ ነው ጠይቃት። ቆይ ወንድሜ፣ አንድ ሰው አልፈልግህም ከተባለ በተክልዬ ብሎ አልቅሶ መለመን፣ በሰው ማስለመን ለምን ዋይ ራስን ታስቀይማለህ? እሷ ጋር የመታረቅ እሷ ጋር መቀጥ ገባኝ። እኔ በቃ እሷ ጋር ላለመለያየት እሷ ጋር ለመኖር ስለፈለግኩ ነው እንደዛ ልላት የፈለግኩ እኔ በሰዓቱ። እሺ በልመና ተለምና አብራ ከሆነ አንተ ደስ ይላል፣ አንተ ይጣፍጣል ነበር። እኔ አሁን ነው ያገባኝ። በሰዓቱ እኔ ምንም አልገባኝም። እኔ እሷ ከእኔ ጋር መለያየቷ ነው በሰዓቱ ይታየኝ እንጂ ያኔ ራሴን እንደዚህ ማድረጌ አላወቅኩም ነበር። ከዛ ሳሳጥርልሽ ከልጅቷ ጋር ምንም እሷ ሌላ ህይወት እንደጀመረች ምናምን ነገረች። እኔም አላመንኩም ነበር። ከዛ በቃ እሷ ሁኔታውን ሲገባኝ የኔ የሆነ ጓደኛ በትክክል ከሌላ ህይወት ጋር እንደጀመረች ነገረኝ። እኔ ሳልጠይቀው ነው ሌላ ጓደኛ ነገረኝ። ከሌላ ወንድ ጋር እንደዚህ አይነት ቦታ መጥታ አገኘዋትኝ ምናምን ሲለኝ ያን ያመንኩ ሁሉን ነገር በቃ እኔ ዲስኮኔክት አደረኩኝ። እውነቱን እሷ ግን ስለምወዳት እውነቱን እኔ እንዲርቅ ብላ ነው ብዬ ዝም ነበር ያልኳት። ጋር ስትሄድ የሆነ ቦታ ስላገኛት እሱ ሲነግረኝ ሳልጠይቀው ያኔ አመንኩት እና ከእሷ ጋር ያለኝ ነገር አቋረጡ። ጎበዝ ዛች እኔም የራሴን ምርጫ በራሴ ጃዝኩ። እሷም ደግሞ የራሷን ህይወት በዛው እየቀጠለች አለች። ለምልሽ እኔ ጨርሻለሁ። አንበሳ በመጨረሻ መቁረጥክ ነው። ይኸውልህ ግን በህይወታችን የማይፈልጉን ሰዎችን መለመን ማለት ራስን ማስቀየም ማለት ነው። ማንም ከማንም አያንስም። ማንም
ሁላችንም እኩል ነን። ከፈለገኝ እፈልገዋለሁ፣ ካልፈለገኝ አልፈልገውም። ስለዚህ አንድ ጊዜ አልፈልግም ስትልክ ልብክን ረግጠክ በርክን ዘግተክ አልቅስ። ከፈለክ ግን እንባህን ለእሷ ማሳየት የለብህም። በፍጹም መለመን የለብህም። አልፈልግም ያለን ሰው ጋይስ አያምም እኮ እያልኩ አይደለም። ሁሌ እንዲህ ስላችሁ ያንድ አይነት ካግልግል ያውቃል። አልደረሰብሽማ። ፍቅር እኮ ነው፣ እንዲህ እኮ ነው ፍቅር። ከሁለቱም ወገን ሲሆን ነው። ከአንድ ወገን እኮ ነው ይሞታል። እስኪ ማን ነው አልፈልግም ተብሎ የሞተ? እስኪ ያሳዩ የሞተ ማንም የለም። አትሞቱም። አልፈልግም ካለ ከዛ ወገን ከመጣ አዎ በጣም ያማል። በርሽን ዘግተሽ ማልቀስ። እቃ መስበር ካለብሽ ስበሪ እቃሽን፣ ንብረትሽን አልቅሽ። በርሽን ዘግተሽ ግን ለዛ ሰው ማሳየት፣ ለዛ ሰው ያለሱ መኖር እንደማትች እሱ እምቢ በማለቶሽ ጉዳትሽን ለዛ ሰው ማሳየት አያስፈልግም። በርሽን ዘግተሽ እሪ በይ፣ ይውጣልሽ፣ አልቅሽ። ለቀናት ከፈለግሽ እስከሚወጣልሽ ድረስ ብቻ። ግን አልፈልግም ሲሉ ጥሎ መሄድ ነው። መለመን ራስን ማስቀየም ነው። እውነት ራስን ማስቀየም ነው። ለዛ ሰው ሲሉ ራስን አስብት የሆነ ሰው አልፈልግም እያላችሁ እየቆረባ በልመና ቢሆን ነገር የለም። ተለምኖ አብሮሽ ቢሆን ደስተኛ አያደርግሽም። በጣም እየተቃጠልሽ ነው አብረሽ የምትኖሪው። ተለምና ለምነሃት እሺ ብላ አንድ ቤት ብትኖሩ እየተቃጠልክ ነው የምትኖረው። እኔ እኮ አልፈልግህም ለአንተ ብዬ እኮ ነው። አንተ ያለኔ መኖር ስለማችል ስላስለመንከኝ እኮ ነው። ፈልጌም ስልክ እንዴ ከአንተ ጋር መኖረው አንተን ለአንተ ብዬ ነው እያልሽ ደምህን ነበር የምታፈላህ። እንኳን ቀረብክ ሳይ። እናመሰግናለን። እሺ ይመችክ ብራዘር። ሪም ምንድን ነው የሚለው? ከዛ እስከ ቢያንስ 6 ወር ምናምን በጣም አሪፍ ነገር ላይ ነበርን። ከዛ ተቀየረ። ስልክ አያነሳም፣ ቴክስት አይመልስም። ችግሩ ምንድን ነው ስል ምንም ይላል። ምን ተፈጥሮ ነው ስል ምንም ይላል። ያጠፋት ነገር አለ ወይ ላስተካከል ስል አንቺ ምንም አላጠፋሽም ይላል። ዱባይ ከመጣሽ ከስንት ጊዜ በኋላ? ቢያንስ 6 ወር። ኦኬ እሺ። እናንተ ተጋብታችሁ አንድ ቤት መኖር ጀምራችሁ ነበር ወይስ ፍቅረኛ ብቻ ናችሁ? ፍቅረኛሞች ነበር። አንድ ቤት እዚህ ውስጥ ነው የተዋወቃችሁት። ከተዋወቃችሁ ከምን ያህል ጊዜ በኋላ ነው አንቺ ወደ ዱባይ የመጣሽው? ምን ያህል ጊዜ ቆይታችሁ? 2 ዓመት። 2 ዓመት በፍቅር ቆይታችሁ አንቺ ዱባይ በመጣሽ በ6 ወርሽ ተለወጠ። ለውጦቹን አስረጅን። ምን አይነት? አንደኛ ስልክ አያነሳም ስደውልለት፣ ቴክስት ስንጽፍለት አይመልስም፣ ቮይስም ሳስቅ ምንም ነገር አይመልስም። ምን ሆነህ ነው ስል ምን ሆነህ ነው ቢያንስ የሆነ አንዳንዴ ትናደጂ የለ ሳይመልስ ሲቀር ተናድጂ ምን ሆነህ ነው ስልክ ማታነሳ ምናምን ለምን ትናደጃለሽ ይላል። የሆነ እየባሰ እኔን ለማናደድ ነው የሚሞክረው እውነቱን ለማውራት። እሺ ያጠፋሁት ነገር አለ ወይ ስል አረ ምንም የለም አንቺ ምን ታጠፊያለሽ ይላል። እሺ አንተ ምን ሆነ ነው የተቀየርከው ስለው አረ እኔ ያልተቀየርኩም መስሎች ነው ይላል። እንደዛ ነው የሚለው እና የሆነ ያዝጋል እውነቱን ለማውራት። ከዛ እኔ ጸጥ አልኩኝ። ማለት እዚህም ስራ ይበዛል ታውቂያለሽ፣ እና አንዳንዴ ለምን ጮጋሬን አቃጥላለሁ ብዬ ጸጥ አልኩ። 1 ሳምንት ምናምን አላወራሁትም። ከዛ በዓል ነበረ፣ የሆነ በዓል ነበር እና ጻፍኩለት እንኳን አደረሰክ ምናምን ነገር ውሎ ኬት ነበር ምናምን ብዬ ማለት ነው። እና እህቴ ጋር ነው ያልኩት አለኝ። ከእህቶቹ ጋር ደግሞ እግባባለሁ እኔ እውነቱን ለማውራት አስተዋውቆኛል። ከዛ ከነሱ ጋር ደግሞ ሳወራ ጠፋ እኮ እሱ ምናምን ይሉኛል። እና የሆነ በጣም የሚያስጠላ ስሜት አለ እውነቱን ለማውራት። እና ዛሬ እዚህ ሄጄ እንደዚህ አድርጌ ይለኛል ማለት ነው። ከዛ በማግስቱ አስታውሳለሁ፣ በማግስቱ ከእህቱ ጋር ልኬለት አላውቅም እውነቱን ለማውራት። ከእንደዚህ አይነት ነገር ላይ መካከል ላይ የለም፣ በመካከላችን ብር መላላክ ምናምን ነገር የለም። እና ምንድነው እሱ አልመጣም ጠፍቷል አለች ማለት ነው እህቱ። ከዛ እኔ ምንም አላልኩም፣ ምን ተብሎ ይነገራል። ከዛ በኋላ የት በማግስቱ ነው በ3ኛ ቀን ደወልኩለትና አነሳልኝ እና የት ነበር ያልከው ምናምን በዚህ ቀን ስለው ሲስተር ጋር ሄጄ እንደዚህ አድርጌ ብሎ ያወራል ማለት ነው። ከዛ በጣም ተናደድኩኝና
አንተ እያደረክ ያለው ትክክል አይደለም ማለት እንደዚህ ነገሩኝ አልልም። እኔ ከእህቶቹ ጋር መቼም አላጣላውም፣ ግን አንተ የምታወራው ነገር ትክክል አይደለም፣ አንተ እየዋሸኸኝ ነው፣ ምን ጀምረሃል አልኩት። ከዛ እንዴት እንደዚህ ትይኛለሽ? ምን ሆነሽ ነው? ምንድነው የምታስቢ? ምናምን ብሎ በጣም ተናስቢ ምናምን ብሎ በጣም ስልኩን ዘጋብኝ ማለት ነው። እንደውም ሌላ ጊዜ ስትረጋጊ ታወሪያለሽ ምናምን ብሎኝ ከዛ በጣም ተናደድኩኝና እውነቱን ለመውራት እንደውም ከአንተ ጋር እኔ መቀጠል አልፈልግም፣ በቃ አታውረኝ ምናምን ብዬ ጸጥ አልኩኝ። መጨረሻውስ ምን ሆነ? አሁን ምን ላይ ናችሁ? መጨረሻው ከዛ እንዴት ሆነ መሰለሽ? እንደዚህ ተታኮራረፍንና ማለት እንደ በቃ አታውራኝ ምናምን ብዬው ዝም አልኩትና ቢያንስ እውነቱን ለማውራት ሳምንት 2 ሳምንት ሲስተሩ አወራችኝ እና መጣሽ እንዴ ምናምን ብላ ጠየቀችኝ። አረ መቼ ደረስኩ ገና ጊዜ ይቀረኛል እንድላት ስላት፣ አረ እኔ እኮ የሆነ ቤተሰብ አለና ለሱ ሌላ ሴት አስተዋውቋል እንደኔ አድርጎ ላገባት ነው ምናምን ብሎ እና እውነቱን ለማውራት እኔ እሷ እንደዚህ ያለችኝ አይደለ፣ እንደውም እልክ ተያያዝኩ ማለት ነው። እና አወራው ተመልሼ ተናድጄ፣ ትክክል ላይሆን ይችላል። አወራሁትና አብረን እንሆን እንታረቅ ምናምን ነገር አልኩት። ከዛ እሺ ብሎ አብረን ሆንን ማለት ነው። አሁን ግን ያደረገው ነገር ትክክል ማለት ውስጤ አሁን በጣም የሚያስጠላ ስሜት ነው የሚሰማኝ። ከትንሽ ጊዜ በኋላ ሄዳለሁ አገኘዋለሁ ወይ ምናምን አላ የሆነ የጥላቻ ስሜት ነው የሚሰማኝ። እውነቱን ለማውራት ይሄ በጣም የሚያስጠላ ስሜት ማለት ነው። ማለት ይሄ ከሱ ጋር የመሆን ፍላጎቱ የለኝም፣ እግዚአብሔር በሚያውቀው። ለምን በጣም ነው የሚያስጠላው ስሜቱ። ከሌላ ሴት ጋር የነበረ አሁን ከኔ ጋር የሆነ ምናምን ነገር አለ አይደለ? በጣም ነው የሚያስጠላው። አስባለሁ አሁን ደርሻለሁ። ግን ታሪክሽ የእውነት አይመስልም፣ የፈጠራ ነው። ዝም ብለሽ ምስክር የፈጠራ አይደለም እንዴ? ለምንድን ነው የምፈጥረው? የእውነት ግብ ብለሻል። የፈጠራ ነው፣ ምንም እውነት አይመስልም። ግን ይመችሽ። ለማንኛውም እና ምክር ትፈልጊያለሽ? ይቅርብሽ ነው ምክሩ። በቃ ከማይወድሽ ሰው ጋር ይቅርብሽ ነው። ተይውና ህይወትሽን ኑሪ። ከመዳም ቤት ስራ ጋር እንደዚህ አይነት ከማይወድሽ ሰው ጋር መዳረቅ ይከብዳል። ስለዚህ ተይውና ህይወትሽን ኑሪ። ሳይመን ትክሎ ዘ ቲቪ። እሺ ውዴ።